ያቀርቡት ባለው ደረጃ መንግስት የሚያስቀምጠው አቅጣጫ አለ። እኛም እንደ መንግስት በተለይ የዞኑ መንግስት በተለየ መልኩ ያው በግብረ ኃይል እንዲመራ ነው። ግብረ ኃይሉ በዋና አስተዳደር በዞኑ ዋና አስተዳደር የሚመራ ግብረ ኃይል ተደራጅቶ ቁጥጥሩን ከወትሮ በተለየ መልኩ እንዲያስከድ የተቀመጠበት ሁኔታ አለ። ስለዚህ ቁጥጥሩ በተደራጀ ግብረ ኃይል የዞን ፖሊስ፣ የከተማ አስተዳደር ፖሊስ፣ ሰላምና ጸጥታ አስተዳደር ዋና አስተዳደር፣ የንግድና ኢንዱስትሪ ከተማንና ዞንን ጨምሮ የተደራጀ ኃይል ያው ተደራጅቶ ስለዚህ እያስከደ ነው ያለው። በእርግጥ ያው ባሉን ከተማችን ላይ 4 ማደያዎች አሉ። አሁን በአንዱ ማደያ ላይ ነው ቀረበው። ሁለተኛው ማደያ ላይ ነገም የሚገባበት ሁኔታ አለና ቀጥሎ ያለው ወረፋ ይዟል። ስለዚህ ቀጣይ ላይ እኛ ቁጥጥሩን በደንብ አጠናክረን በሌሎች ማደያዎች ላይ በቂ ምርት ማምጣት ከቻለ በህብረተሰቡ ላይ የነበረውን ከፍተኛ ጫና በአጭር ጊዜ ውስጥ ያው እንዲሻሻል ለማድረግ ከፍተኛ ጥረት እያደረገ ህብረተሰቡ በተለይ ህገወጥ የነዳጅ ምርት ከሚያዘዋውሩ ህገወጥ ነጋዴዎችና ግለሰቦች ህብረተሰቡ አስፈላጊውን ጥቆማ ለመንግስት እንዲያቀርብ ጥሪያችንን በዚህ አጋጣሚ ለማድረግ እንወዳለን። ዛሬ እንግዲህ ቤንዚን መጥቶ ነበር እኛ ጋር እና ቤንዚኑን በተገቢ ሁኔታ እያገኘን በዚህ በቀጠለ እንደ እግዚአብሔር ፍቃድ ላንቸገርም ህዝባችንም ላይቸገር ነው እሱም ጸሎታችን። ከዚህ በኋላ ቤንዚን ማይጠፋ ከሆነ እኛም ማንቸገር ከሆነ ህብረተሰባችን በፍጹም እኛ እያለን አገልግሎት እንሰጣለን። እኛ እያለን ደግሞ የእኛ ህብረተሰብ በፍጹም አይቸገርም። እኔ በዛሬው የቀረበልን ቤንዚን በጣም ደስ ብሎናል። ያው እንደ ሀገር ነው ጦርነቱ ጉዳት ምን ላይ ነው ደረሰው እኛ ብቻ ላይ አይደለም። ስለዚህ ያው በጣም ደስ ብሎናል ስለመጣ መንግስት በዛው ቢቀጥል በጣም ደስ ይላል። ሁለተኛ እንደዚህ ተሰልፈን እንዲህ የመንግስት አመራር መጥቶ እንደዚህ ሲቆጣጠር በጣም ነው ደስተኛ የምንሆነው እንጂ አሁን ከተረጋጋ እንጂ ከዚህ በፊት ቤንዚን 1800 ብር እየገዛን ነበር 2 ሊትር እና መንግስት ይሄንን ችግር አይቶ እንትን እንዳደርግልን ነው የሚፈልገው። አዎ እንደዚህ ድገማ አርግቶ በአግባብ እንደዚህ ሁሉም ነገር ሲስተካከልልን በጣም ደስ የሚል ነው። እንደዚህ ክትትል ባድርግልንና ውጪ ላይ በተለይ በአብዛኛው ውጪ ላይ በሃይላንድ የሚሸጠውን ቤንዚን ህገወጡን ባቆምልን በጣም ደስ የሚል ነው ብዬ በራሴ አስባለሁ። እስቲ እንደ መንግስት አሁን ጥሩ ነው ያደረጋለው፣ ግን ቤንዚኑ ብቻ ገኛ እንዳይጠፋ መንግስት በትክክል እንትን ቁጥጥር አድርጎ ጥቁር ገበያውን ከውጭ አጥፋ። እኛ ልጆች በምንም ጥርጥር ያው እሺ ብሎ ይሰራል። ትንሽ እንትን ብለን ነበረ ተጨናንቀን ነበረ። አሁን ላይ ደግሞ ቤንዚኑም መጥቶ አሪፍ ነው። አሁን ቤንዚን አሁን በአግባቡ የምናገኝ ከሆነ አሁን ህብረተሰቡ ያው ቀድሞ ስራችን ወደ ቀድሞ ታሪክ ዝቅ እንድናደርግ አሁን በቤንዚን ጉዳይ መጀመሪያ በጣም ኦቨር ነበረ። ከዛ ነው ታሪክን ጨምረን ነበረ። አሁን ቤንዚኑ ብናገኝ ከሆነ አሁን በዚሁ ቢቀጥል ከሆነማ አሁን ላይ ቢያንስ መስተካከል ያለበት አንደኛው የቤንዚን አቅራቦት በየጊዜ እንደዚህ ደርሶ በስነ ስርዓት በዚህ ልክ ሁሉ ጊዜ ለባጃጅ አሽከርካሪዎች የሚከፋፈል ከሆነ አንደኛው ህብረተሰቡ ማያጉላላም፣ የባጃጅ አሽከርካሪም በዛ ልክ ህዝብ ላይ እያደረገ ያለው የዋጋ ጭማሪ ትራፊክም እየተቆጣጠረ ይሄን ችግር ደግሞ ከዚህ በኋላ መፍትሄ አግኝቶ የማይከሰትበት ሂደት ይኖራል ብዬ አምናለሁ።